ቦራ እንግዲህ መቶላቸዋል እየቀወጠው ማለት ነው። እና ታልባ ቢንጫጫ በአንድ ሙገጫ የራሴን ህይወት ራሴ ነኝ የምኖረው ብሏል። እንግዲህ ቦራና ሊንዳ ታልባ ቢንጫጫ በአንድ ሙገጫ አዳሚ ቢንጫጫ ምን ያመጣል እያሉ እየጨፈሩ መጥተዋል ማለት ነው። እና እንግዲህ ከቪዲዮ በኋላ ነው ያው አለባበሳቸው በይሄው ነው የነበረውና ምንም አልተቀየረም ማለት ነው። ስለዚህ ከቪዲዮ በኋላ ይሄን ሰርተዋል ማለት ነው። ያው ጭፈራ ነው ማለት ነው። እንግዲህ ቡራ በሷ ቤት እሷ የዩቱብ ቻናል ያላት አላት እንዴ? እኔ ያላት አይመስለኝም። እኔ እንጃ አላቅም። የሊንዳ ማለት ነው። እና ስለዚህ በሱ ቤት ቪዲዮ እየሰራች ስለሆነች አይ ቲንክ የሊንዳን የቲክቶክ ቪዲዮ ለማሳደግ ይመስለኛል እንደዚህ ማለት ነው። እና ቢያንስ እንኳን ከሶሲ እንኳን የተሻለ ነው ልበል። ጭፈራ ነው የሌላ ምንም የለውም። እና ብቻ እነሱ እየሰሩ ያሉት ስራ ነው። እንግዲህ ዛሬ ቪዲዮ ላይ የታችኋል ሀይሚ ማለት ነው። እና ሊፕስቲክ አለብህ ብላ እንግዲህ የቀልድም ይሁን የእውነትም ይሁን እኔ ባይገባኝም ማለት ነው። እና እያጠራ ነው ማለት ነው። እንግዲህ በእጅ ይዞ ሊንዳን ማለት ነው። ቤተሰብ የምር ማለት ነው። ቡራና ሀይሚ አሁን ላይ ማለት ነው በኃይለኛው በቃ ህዝቡን ለማጨለልና ለማንጫጫት ነው የተነሱትና የምር ማለት ነው። በጣም እየሰሩ ነው ያሉ። እንግዲህ ይሄ ነገር ሲያበቃ ከሀይሚና ከቡራ ምን እንጠብቅ? ድጋሚ መኪና፣ ቤት እንዴ! እንደዚህማ እየሰራችሁ እንደዚህማ ኦዲየንስን እያንጫጫችሁ አንድ ወር ሙሉማ ትልቅ ስኬት እንጠብቃለን ማለት ነው። ስለዚህ ጭፈራ ነው እየጨፈሩ ነው ያሉት ከቡራ ጋር ማለት ነው። እና ተልባ ቢንጫጫ በአንድ ሙገጫ እኛ ስራ እየሰራን ነው አትንጫጩ ነው እንግዲህ መልሱ ማለት ነው። እና ርዕሱ ይሄን ይመስላል ያሉት እነሱ ማለት ነው። ብቻ እንግዲህ ፍፄ ራሱ ከሶሲና ጋር ቪዲዮ እየሰራ ይቻለው ፎቶዋቸውን ረስቻ አላመጣውም ማለት ነው። በእነሱ ሀሳብ መስጠት ፈልጌ ነበረና ኤኒዌይስ የተወሰነ ልበል ማለት ነው። ማለት አሁን ፍፄ ከሀይሚና ከብሩክ ማስታረቅ ወጥቶ ከሶሲ ጋር ቪዲዮ መስራት ጀምረዋል። ለምንድን ነው ይሄ የሆነበት? እስኪ ለዚህ እስኪ ማለት ሀሳብ አላችሁ? እስኪ ለእኔ ጥያቄ ስለሆነብኝ ማለት ነው። እስኪ ቤተሰቦች እስኪ ሀሳብ አካፍለኝ ማለት ነው። እና የምር ማለት ነው ፍፄ በጣም በሀይሚና በቡራ ተጨንቆ ተጠቦ አሁንም ድረስ ማለት ነው ለማስታረቅ ሁሌም ነው እነሱን ኢቨን እንኳን እነሱን በመጠበቅ ቪዲዮ እንኳን አንዳንዴ አይሰራም በራሱ ቤት ማለት ነው። በፊት ከነቤካ ጋር ምናምን ይሰራል እና አሁን ደግሞ በቃ እየሰራ አልነበረም ብዙ። ግን አሁን ከብሩክና ከሀይሚ ወጥቶ ከሶሲ ጋር እየሰራ ይገኛል። ይሄ የሆነበት ለምንድን ነው ማለት ለምንድን ነው እንደዚህ የሆነው? መስራት ፈልገው ነው አይደል? መስራት ፈልገው ነው ወይስ እንዴት ነው? የሶሲና ሶሲ አሁን ከፍፄ ጋር እንዴት ነው ፒስ ሆና እንደዚህ አብረው እየሰሩ ነው። ፍፄ ደግሞ በጣም ጥሩ ልጅ እንደሆነች እየገለጸ ይገኛል ማለት ነው። እና ይሄ ነገር አንድ ይዘት አለው ብዬ አስባለሁ። አንድ ይዘት ማለት ነው። ይሄንን መፍረድም መተንበይም መላምትም መስጠት ባንችልም ውጤቱን ማየት እንችላለን ማለት ነው። ለምሳሌ ብሩክና ሶሲ ሀይሚና ብሩክ ከታረቁ ሶሲና ፍፄ አብረው ቪዲዮ ብዙ ይሰራሉ ብዬ አላስብም። አንድ ይሄን አስቤያለሁ ማለት ሀይሚና ብሩክ ከታረቁ ወደ ሰላም ከመጡ ፍፄና ሶሲ ያን ያክል ብዙ አይሄዱም። ስለዚህ ይገባቸዋል ብዬ አስባለሁ። እና ብቻ ግን ብሩክ አሁን ይሄን የቲክቶክ ቪዲዮ የሰራው የእሷን የቲክቶክ እንትን አካውንቷን ለማሳደግ ይመስለኛል። ሌላ ምንም የለውም ማለት ነው። እየጨፈሩ ነው ያሉት ማለት ነው። ስለዚህ ሀይሚና ቡራ እየሰሩ ነው ያሉ ስራ ነው የሚሰሩት እውነት ለመናገር ማለት ነው። እስኪ አሁን እንዲያው መታረቅ ቢፈልጉ አንድ ቀን እንኳን አንዳቸው ተሸንፈው ይቅርታ ጠይቀው አይታረቁም። መስራት ስለፈለጉ ነው። ይስሩ፣ ችግር የለውም ማለት እንግዲህ ከነሱ በላይም ብዙ የቡታ ጅራ ዩቲዩበሮች በዚህ ወይ ነው የሚሰሩ። ዛሬ አንድ ሴት ካመጣ ነገ አንድ ወንድ ያመጣል ማለት ነው። እና እንግዲህ ሀይሚ ደግሞ በጣም ነው እያሳቀችኝ ያለችው። ቦርሳህን ወይ ጥለህ መጣህ እያለች ትናንት
ዛሬ ይሄው ዝውላት መጣ ማለት ነው። እና እሷም ይዛ መጣሽ ማለት ነው። ብሩክ ነገሮችን ለማብረር ሲሞክር ሀይሚ ሌላ ነገር ይዛ ትመጣለች። ሀይሚ ደግሞ ባለፈው ሀይሚ ጨርሻለሁ በቃ እንደጨረሰች ነበረ ማለት ስራዋን ሰርታ አሁን ልክ በሚፍታ ቤት የተሰራ ቪዲዮ የጋን ጊዜ ሀይሚ በቃ ስራዋን አጠናቃ ለመታረቅ የፈለገችበት ሰዓት ነበር። ግን ደግሞ ብሩክ ጠብቁኝ በሰፊው ብሎ በበነገው ሊንዳን ይዞ መጣ። ሰው መስራት ፈልገው ነው፣ ሌላ ምንም ኬዝ የለውም። በቃ እንግዲህ ክብራቸውን ምናቸውን ራሳቸው ነው የሚያውቁና መቼም ህፃን ልጅ አይደሉም። እንዲያርጉ ሲጀመር ቡራ የኔን ህይወት ልኑርላችሁ አላችሁ እኮ ምን ያገባቸዋል? የምትመክሩኝ ካላችሁ ምከሩኝ፣ የማትመክሩኝ ካላችሁ ገደል ግቡ ነው እንግዲህ ማለት ነው። እኔ ትናንት ብሩክ እያሳቀኝ ነበር የምር ማለት ነው። እና በቃ ከሰማችሁ ስሙኝ፣ ከመከራችሁ ምከሩን። እንደ ትልቅ ሰው የምትመክሩን የምትወዱን አላችሁ። ከዚህ ውጭ ግን የቡራን ህይወት ልኑርልህ አትበሉ። ምን አገባችሁ ውስጥ እያለ በኃይለ ቃል ሲናገር ነበረና አራራራ ቡራ በቃ ልክ ውስጥ ነው ያለ ከኦዲየንስ ጋር ብዬ እኔም የምሬን ማለት ነው። የስራው ባህሪ ነው። ከቡታጅራም አንስቶ የመጣ እናቱንም ትቶ የመጣ ለመስራት ነው። ግን የስራ ድርሻቸው ምንም ዝቅ የሚያደርግ ቢሆን ደግሞ ለኦዲየንስም ክብር ያስፈልጋል። የምር ማለት ነው። ማለት እኛ ቪዲዮቹን ስለምናይላችሁ ስለምናበረታታችሁ ከኔም የበለጡ ከኛ የበለጡ በጣም እንዴት ነው እናቶችም በጣም እየመከሯችሁ እዚህ ያደረሷችሁ አሉ። ለእነሱም ክብር ያስፈልጋል።